ባይዘው ጠቅላይ ሚኒስትር አብይ አህመድ ከጌታቸው ረዳ ሹመት በፊት ጌታቸው ረዳ የማይገፋበትን ከትግራይ ሜዳ ላይ ተገፍቶ በኦልድ ጋርዱ የህወሓት አዛውንት ቡድን ተሸንፎ የማይወጣበትን መንገድ አመቻችተውለት ነበር። አብይ እጅግ ለየት ከሚያደርጉት የመሪነት ቁመናዎች አንዱ ውሳኔ ሰጪነቱ ነው። ዲሲሽን ሜከርነቱ ነው። ውሳኔ ሲሰጥ ደግሞ እጅግ ለየት ያሉ ውሳኔዎችን ይወስናል። ባይዘው አብይ ስለሆነ ነው እንጂ በጣም ብዙ የብልጽግና አዳራሽ ውስጥ ያሉ ሰዎች ዛሬ ወይ ሙት ዓመታቸው ነበር ወይ ተስካራቸው ነበር ወይ አርባቸው ነበር ወይ 80ቸው ነበር። አንድ ወዳጄ ምን ይላል? እኔ አብይም በሆን እጄ ደም በደም ነበር ይላል። እኔ ይመስለኛል አንዳንዶቹ ግን እንዴት ማረኝ የሚለው ራሱ ጭንቀት የሚሆንባችሁ ነው ይመስለኛል ስራችሁን ስለምታውቁ። አብይ ግን እንዴት ማረኝ እንዴት አልደፈኝም። አሁን እነ ጌታቸው የተሰጣቸውን እድል ባይዘው እዛ ጫካ ሳይገቡ ለሁሉም ተሰጥቷቸዋል። እኔ አሁን ለምንድን ነው የተዋጋችሁት ቢባሉ መልሳቸው ምን እንደሆነ አላውቅም። አቅማለን እናቃለን የትም አይደርሱም አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል። ጌታቸው ከአብይ የዲሲሽን ሜከርነት አቅም ላይ 0.0001% ይዞ ሄዶ ቢሆን ኖሮ ትግራይ አሁን ለደረሰበት ኪሳራ አይደርስም ነበር። በ50 ዓመት ታሪካችሁ ውስጥ 4 ምናምን ትልልቅ ጦርነት አካሂዳችኋል። በነፍስ ወከፍ ከአንድ ቤት አንድ ሰው ሞቷል። ህወሓትን ከተጋሩ ኢትዮጵያውያን ጋር ከተጋሩ ልጆች ጋር በደም አጋምዳችሁታል። ሁሉም የልጄ ደም የልጄ እንትን የሚል ስነልቦና ውስጡ እንዲቀረጽ አርጋችሁ ስታበቁ ስልጣን ርስቴ ስልጣን ሞቴ አብዮታዊ ዲሞክራሲ ቃሌ መስመር ኃይልና ጉዞዬ ምናምን ብላ ገደል እየገባች ያለች አሮጊት ህወሓት ትባላለች። እስኪ ጥቂት ፓወር አንብቡ። እስኪ ጥቂት ኃይል ሚዛን ለመስራት ሞክሩና ራሳችሁን ፈትሹ። አይደለም የፌዴራሉን መንግስት ተራ የቀበሌ ሊቀመንበር ከመሳሪያችሁ ውጪ መገልበጥ የማትችሉ ድኩማኖች መሆናችሁን ታውቁታላችሁ። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት አረፈዳችሁ? እንዴት ሰነበታችሁ? እንዴት ዋላችሁ ብለን ነው የምንጀምረው። ዛሬ ዮሐንስ ኮርነር ዛሬ ዳግም ተመልሳ መጥታለች። ዛሬም የተለያዩ ጉዳዮችን የምናነሳ የምንዳስስ ነው የሚሆነው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሆኖ የተለያዩ ጉዳዮችን ማንሳታችንን ቀጥለናል። አሁን በደንብ እየሰፋን ነው ያለነው። በቅርብ ጊዜ የበለጠ ሰምተን የተለያዩ ጉዳዮችን እንደምናነሳ ይጠበቃል። ዛሬ በቆይታችን የምናነሳቸው የተለያዩ ሀሳቦች አሉ። ከነዚህም ሀሳቦች መካከል እንግዲህ እየመጡ ነው ያልተሰሙትን የአብይ ማንነት የሚገልጡ ውሳኔዎች እንዲሁም ደግሞ ኬሪያ ኢብራሂም የዘረገፈቻቸውን በርካታ ህወሓታዊ ሚስጥሮች ያነሳቻቸውን የዘመናት እንባዎች ከፈረሱ አፍ የሰማናቸውን የፈረሱን ጉዶች ሁላችንም የምንሰማቸውና በራሳችን እይታ የምንዳስሳቸው ነው የሚሆነው። እነኚህን 3 ጉዳዮች አያይዘን እንመለከታለን። እየመጡ ነው ብለን ነው የምንጀምረው። እንግዲህ እድሜ ለፋኖ እየመጡ ነው ሲባል የምናስበው ሌላ ጉዳይ ሆኗል። እኔ አእምሯችንን ተጫውተውበት አሁን ሰው ጋር ደውዬ እየመጣው ነው ብዬ ስቆይ ራሱ እሺ እኔ ፋኖ ምናምን ነው የሚባለው። ጭው በጣም ተለይቷል። እየመጣው ነው ብሎ የሚዘገይ ሰው ስሙ ፋኖ ሆኗል። ትራውማታይዝ አድርገውን እየመጡ ነው ሲባል ሌላ ጉዳይ ማሰብ ጀምረናል። እና ብቻ አስቂኝ ነው ነገሩ ሁሉ በሰበቡ መምሬ ተሳቡ እንዲሆን ማለት ነው። ጠቅላይ ሚኒስትር አብይ አህመድ ትናንትና ፕሮፌሰር ክንደያ ገብረሕይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው ሾመዋል። ከሰሞኑ የጌታቸው ረዳን ሹመትም ሰምተናል። እየተባባሰ ያሉ ሰዎችም አሉ። ጉዳዩ ወዴት እያቀና ነው፣ ይሄ ነገር ወዴት እያመራ ነው ብሎ የሚጠይቁ ሰዎችም አሉ። አንዳንዶቹ ህወሓት ቀስ በቀስ 4 ኪሎ እየገባች ነው እያሉ ነው። ሌሎች ደግሞ ጠቅላይ ሚኒስትር አብይ አህመድ ፋኖ እያሸነፈ ስለሆነ ነው ህወሓቶችን እየሰበሰቡ ያሉት እያሉ ነው። ስም ነው ፋኖ እያሸነፈ ነው። ስም መሆን አለበት። መቼስ ይህ ነገር ሀፕን ያደርጋል ተብሎ ታስቦ ታምኖበት ፋኖ እያሸነፈ ነው የሚል ፕሮፓጋንዳ ለመስራት ይሞክር ያለ አይመስለኝም። ስምህ ነው ማለት ጠቅላይ ሚኒስትር አብይ አህመድ በሰሞንኛ ውሳኔዎቻቸው ምንነትና ማንነታቸውን ገልጠዋል። ዛሬ ያልተሰሙትን የአብይ ውሳኔዎች ስናነሳ ማንነታቸውን እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ጌታቸውና ክንደያን ሲሾሙ አንዳንድ ሰዎች ምንድነው ምናምን ይላሉ። ትክክለኛውን የአብይ ምንነትና ማንነት ያየንበት ውሳኔ ነው። ባይዘው ጠቅላይ ሚኒስትር አብይ አህመድ ከጌታቸው ረዳ ሹመት በፊት ጌታቸው ረዳ የማይገፋበትን ከትግራይ ሜዳ ላይ ተገፍቶ በኦልድ ጋርዱ የህወሓት አዛውንት ቡድን ተሸንፎ የማይወጣበትን መንገድ አመቻችተውለት ነበረ። ይህንን ጌታቸው ራሱ ብትጠይቁት ሊነግራችሁ ይችላል። ምንም ውሸት የለው። በደንብ አድርገው አስምረውለት ነበር።
እያስቸገሩ ያሉትን አካላቶች በህግ የበላይነት መጠየቅ የሚችልበትን መንገድ ከዛም ከፌዴራል መንግስቱ አስፈላጊው ድጋፍ ሁሉ እንደሚደረግለት መንገድ ተሰጥቶት ነበር። ያ ብዙ ጊዜ እንዳልኳችሁ ጌታቸው በህወሓት በነበረው ቆይታ ዲሲሽን ሜከር አልነበረም። ለምሳሌ አሁን ካለፈ በኋላ ይቆጨኛል ታደሰ ወረደን ከስልጣን አለማንሳት ይላል። ልክ እንደ ታደሰ ወረደን ከስልጣን አለማንሳቱ እንደሚቆጨው ሁሉ የሆኑ ቀድሞ ህግ ቢያስከብር ቀድሞ ቢያስራቸው ቀድሞ ወደ መስመር ቢያመጣቸው መስመር የሚይዙለትን ጉዳዮች ራሱ አስቀድሞ አስበልቷል። በዚህ በጣም እንደሚቆጨው እኔ እርግጠኛ ነኝ። በጣም እንደሚያንገበግበው በጣም እንደሚቆጨው እርግጠኛ ነኝ። ግን ዛሬ ላለበት ቁጭት እንዳይበቃ የፌዴራሉ መንግስት አስቀድሞ ጠይቆታል። አስቀድሞ ድጋፍ እንደሚያደርግለት ቃል ገብቶለታል። አብይ የግል ቂም ወይ ደግሞ ጠቅላይ ሚኒስትር አብይ አህመድ ልባዊ ሰውነታቸውን ማንም አይክድም። ባይዘው ራሳቸውም ያውቃሉ። ላይክ ይመጡና እኔ እኮ በግሌ ምንም አልጎደለብኝም፣ በግሌ ምንም አላረገኝም ምናምን ይሉሃል ድራማ ሲሰሩ። እነሱን እንተዋቸው። ግን በግል ጉዳይ ቢሆን ኖሮ እንደ ጌታቸው አብይን ያንጓጠጠ የሰደበ ምናምን የለም። አብይ በቀል ቢያስብ this is the time ጌታቸውን ለመበቀል ህወሓት ገፍተዋለች፣ ሜዳን የጣለችው ወደዚህም አማራጭ የለውም ከመሰደድ ውጭ። ግን ፖለቲካል ማንነቱን ጠብቆለት ፖለቲካል ግራውንዱን ጠብቆ መስራት እንደሚችል አምኖ ጭንቅላት እንዳለው አምኖ እድል ሰጥቶታል፣ እድል አበጅቶለታል። ክንዳያ ገብረሕይወትን መሰል እንትን ያገኘው መቀሌ ዩኒቨርሲቲ ፕሬዝዳንት ከነበረበት ጊዜ አንስቶ ህወሓት ወደ መቀሌ ካመራችበት ጊዜ አንስቶ በጣም በርካታ ነገሮችን ሲያደርግ የነበረበት ነው። ዛሬ አብይ እጅግ ለየት ከሚያደርጉት የመሪነት ቁመናዎች አንዱ ውሳኔ ሰጪነቱ ነው፣ ዲሲሽን ሜከርነቱ ነው። ውሳኔ ሲሰጥ ደግሞ እጅግ ለየት ያሉ ውሳኔዎችን ይወስናል። ለምሳሌ አሁን እዚህ ማልገልጠው አንድ ጠቅላይ ሚኒስትር አብይ ሊደውልለት የማይችል አንድ ሰው ምንም የሆነ ሰው ጠቅላይ ሚኒስትሩ ደውሎ እንዲሆነልህ እንዲተደረገልህ ብለው የሚጠይቁ በጣም በቅንነት ባይዘዌ አብይ ስለሆነ ነው እንጂ በጣም ብዙ የብልጽግና አዳራሽ ውስጥ ያሉ ሰዎች ዛሬ ወይ ሙት ዓመታቸው ነበር ወይ ተስካራቸው ነበር ወይ አርባቸው ነበር ወይ ሰማንያቸው ነበር። አንድ ወዳጄ ምን ይላል? እኔ አብይም በሆን እጄ ደም በደም ነበር ይላል። እውነቱ ነው። ሰውየው ልቡ ቻይ፣ ትከሻው ቻይ፣ በጣም ቅን ባይሆን ብዙ በህይወት የማታገኟቸው ሰዎች ነበሩ። ስልጣኑ አለው፣ ታንኩም ባንኩም እጁ ላይ ነው። አክሰፕት አድርገው ይሄንን ስታስብ ገመንግዙ እሱን ድራማ ተው፣ አትቆለጳጰስ። አፍሪካ ውስጥ ነው ያለ ነው፣ እንተዋወቃለን። ግን መሬት በያዘ ሁናት ነገን ያማከለ ውሳኔ በመወሰን ልባዊ ቅንነቱን በመወሰን የሚደርሰው የለም። ይሄንን ብልጽግናዎችም ያውቃሉ። እኔ ይመስለኛል አንዳንዶቹ ግን እንዴት ማረኝ የሚለው ራሱ ጭንቀት የሚሆንባችሁ ነው ይመስለኝ፣ ስራችሁን ስለምታውቁ። አብይ ግን እንዴት ማረኝ፣ እንዴት አልደፋኝም፣ እንዴት አላሰረኝም ምናምን የምትሉ ሰዎች እንዳላችሁ እርግጠኛ ነኝ። ያላሰራችሁ አብይ ስለሆነ ነው። ጠቅላይ ሚኒስትሩ ትንሽ ለየት ከሚያደርጓቸው ፍልስፍናዎች አንዱ አያኮርፍም፣ አይዘጋም፣ አይገፋም። ካጠገቡ በጣም ተንከሲስ መሆንን እያወቀ አይገፋም። ያይሃል፣ ዝም ብሎ ያይሃል። የሆነ ቀን ሲሰነዝር የሚመታ ቦክስ ግን አትነሳም። እንደ ገዱ አንዳርጋቸው ጡረተኛ በጡረታ እድሜ ቀለ ተዋርደ ከሀገር ተሰደ ቅሌታምነት እኮ ነው ይሄ። አንድን ክልል የመራ ሰው ማንም ሳይነካው ማንም ሳይገፋው ተነስቶ ሄዶ እንደዚህ መሆኑ ያሳዝናል። አሁን እነ ጌታቸው የተሰጣቸውን እድል ባይዘወይ እዛ ጫካ ሳይገቡ ለሁሉም ተሰጥቷቸዋል እኮ። እኔ አሁን ለምንድን ነው የተዋጋችሁት ቢባሉ መልሳቸው ምን እንደሆነ አላውቅም። ናሪቨን ጌታቸው ሁሉም የኬሪያን ጉዳይ ስናነሳ እናነሳዋለን። ይህንን ከፖለቲካዊ ድልም ጋር አይደለም ማያያዝ አለበት። እንደ ኒው ቻፕተር ኦፍ የፖለቲካ ምዕራፍ ነው። በእያንዳንዱ ነገር ውስጥ አብይ የሚሰጣቸው ሰዋዊ ውሳኔዎች ለብልጽግና መቀጠል በጣም ወሳኝ። አንዳንድ ሰው የግለሰብ እንትን ነው እንደምታደርጉት ብልጽግና የግለሰብ ውሳኔ ነው። ወዳጄ የታዘሉትን እናውቃለን። እኔ አሁን እነ ክንዳያ እነ ጌታቸው ምናምን ሲመጡ አሪፍ ነው። ብልጽግና ውስጥ የተመቻመቹ የሆኑ ሰዎች ስለሌሉ የተመቻቸው ሰዎች ይነቃሉ። በጣም አሪፍ ነው። ይሞክረው ዶክተር አብይ እንደዚህ ያደረገ እየፈወዘ ይሞክረው። አሉ የሆኑ ኮምፈርት ዞናቸው ላይ ልጥጥ ብለው የተቀመጡ ብልጽዎች እንደዚህ ብለው ተሽከርካሪ ወንበር አለ፣ ከረባት አለ፣ ቪኤት አለ፣ አበል አለ። ከዛስ ባበሉ አበል ከፋዩ ላይ ይሸርባል። ባበሉ በጠጣው ውስኪ በየመጠጥ ቤቱ አፉን 4 ኪሎ አለቃ ላይ ያላቅቃል።
አብይ ስለሆነ ነው የኖርከው። ባይዘው አንዳንድ ሰው ጥሩ ነው እንዲህ ሲፈወዝ። አሁን የነ ጌታቸው የነ ክንዳያ ምናምን መምጣት በጣም አሪፍ ነው። ቆይ ሌላ ምን እንፈልጋለን? በደላላም ቢሆን ሌላ ህወሓት ሰሞኑ ደግሞ ኬሪያ ኢብራሂም ትመጣ ይሆናል። እኔ ምን አውቃለሁ? እኔ ሰምቲንግ ፊሺ እኔ ሌላ ምንም ማውቀው ነገር የነገረኝ የለ። እኔ ምን አውቃለሁ ብላችሁ ስለዚህ በእነዚህ ውሳኔዎች ውስጥ የምናየው ቅንነቱን ነው፣ ልቡን ነው። ቀርበው ያዩት ሁሉ ይመሰክሩለት ሰው የመሆን ፍልስፍናዊ አቅሙን ይዞ የቀጠለበት ሰው ሲሸት ሰው ሽተት ማለት ነው። ሰው የሚል ውሳኔም ወስን፣ ሰው የሚል ዲሲሽንም ስጥ። አሁን እነ ጌታቸው ከብልጽግና ጋር ሲሰሩ ብልጽግና ናቸው የሚሉ የህወሓት ቤት ጥሩምባዎች መጥተዋል። እንደኔ ካላሰብክ ሙት ነው፣ እንደኔ ካላሰብክ አትረባም ነው፣ እንደኔ ካላሰብክ እንትን ነው። ብቻ ግን እየመጡ ነው እና ይሄ የጠቅላይ ሚኒስትር አብይ አህመድ ውሳኔዎች ወደፊትም እያስገረሙን የሚቀጥሉ ይመስለኛል። በድፍረት የሚወስናቸው ውሳኔዎች ጌታቸው ከአብይ የዲሲሽን ሜከርነት አቅም ላይ 0.0001% ይዞ ሄዶ ቢሆን ኖሮ ትግራይ አሁን ለደረሰበት ኪሳራ አይደርስም ነበር። ኪሳራም ከተባለ ግን አምልጧል። ራሱን ማስመለጡም አንድ ነገር ነው። እንዋጋ ሲሉት በረሃ ወርዶላቸዋል። ተናገርልን ሲሉት ሰብኮላቸዋል። ኮንቪንስ አድርግልን ሲሉት ሊያደርግላቸው ሞክሯል። ኮንፊውዝ አድርግልን ሲሉት አድርጎላቸዋል። ያላረገላቸው ነገር የለም። አፋቸው ነበር። በስተመጨረሻ ካዱት። ይሄ የህወሓት ካልቸር ነው። ከዛ ሲክዱት ቀድሞ የከዳው አብይ አህመድ የሚባል ሰው አሁን የጌታቸው ሹመት ያመማቸው ሰዎች አሉ። እንደነ ልደቱ አያሌው እንደነ ቴዲ ሪዮት ምናምን ላይ አክት ሲያደርጉ ያፈቀሩት የከዳቸው ነው ይመስሉት። ተንጨረጨሩ እኮ አብይ ትልቁን አሳ ጠመደ ይላል። እኔም ትንሿ አሳ መረቡን ጣለብህ፣ አይዞ ያማል በጣም እኔን እናንተ የምትከስሩት ኪሳራ ግን ሲያሳዝን ላይ ምን አይነት ተቋሚዎች እንደገጠሙት እኔ እኮ ያሳዝነኛል። እና ትናንትና ኬሪያ ኢብራሂም ያነሳችሁን ሀሳብ ሰምታችኋል። እኔ የምፈራው ግን ማለት ነው ህወሓቶች ቀስ በቀስ እንደዚህ የተለወጡ መጨረሻ ላይ መጥተው እኛ እኮ ሰላም ነበርን ህዝቡ ነው ያጣላን እንዳይሉ እየፈራው ነው። እኛ ጦርነት አልፈልግንም ነበር፣ ግን እኛ ከብልጽግና ጋር በሰላም መኖር ፈልገን ነበር፣ ህዝቡ አጣላን እንዳይሉ ነው የምፈራው። እኔ እንደሚመስለኝ ይሄ የስልጣን ነገር እኛንን ያልገባን እንጂ ከመጀመሪያው ስልጣን ነው ዋናው ፍላጎቱ። በዛ ያጣሁትን ስልጣን እንደገና በዛ መትቼ ወደ ስልጣን ወጣለሁ የሚል አስተሳሰብ ነው አሁን እየገደለን ያለው። ከሻዕቢያ ጋር ግንኙነት መፍጠር ለምንድን ነው? ምን ለማድረግ ነው? እና ታጋይ ካልሆነ ታማኝነቱ ያን ያህል አይደለም። ምሁር ከሆነ ደግሞ ያው ታማኝነቱ ያን ያህል አይደለም። ምሁሩም ወላዋይ ነው፣ ወጣትም ጥርጣሬ ውስጥ ነው። በድርጅቱ አረዳድ መሰረት ነው የምትይ? አዎ። እና ግን በቃ ሆን ተብሎ የተደረገ ይመስለኛል። በቃ ሆን ተብሎ የተደረገ ይመስለኛል። ወጣቱ እንዳይገባ፣ ምሁሩ እንዳይገባ የተደረገ አሁን ሁኜ ሳስበው ነው። በአሁኑ ጊዜ ምን ነበር መገምገም የነበረበት መሰለ? አሁን ለስልጣን ሳይሆን ምንድን ነው የተፈጠረው ችግር? ምን አደረግን? ምን አለች? ህዝቡም ለምን ዝም አለን? ለምን አልተቃወመንም? ወይዘሮ ኬሪያ ካረፍ ካቀረ ያረፈደ ይሻላል። አክቹዋሊ ይመችሽ። ግን ህዝቡን በተጠቂነት ስለ ልቦና ከባችሁት፣ ተወረርክ፣ በጠላት ክብብ አድርጋችሁት። አንቺን ብለሽዋል እኮ ዙሪያውን 360 ዲግሪ በጠላት ከባችሁት። ከዚህ ከበባ ውስጥ መውጫ እኛ ነን ብላችሁ ነገራችሁት። በምን አቅሙ ይቃወማችሁ? አፍናችሁት። የተናገረ እያፈናችሁ አይደለም። ትግራይ ውስጥ እኮ ድፍን ኢትዮጵያን ስትይዙ አዲስ አበባ ቁጭ ብላችሁ ሰላሌ ያስነጠሰ ሰው የምታስሩ፣ አዲስ አበባ ቁጭ ብላችሁ መቀሌ ያጋሳ ሰው የምታስሩ፣ አዲስ አበባ ቁጭ ብላችሁ ጎንደር ላይ ስማችሁን ያነሳ ሰው የምታፍኑ ሰዎች እንዴት ነው ተጋሩ ኢትዮጵያ እናንተ የሚቃወማችሁ? በ50 ዓመት ታሪካችሁ ውስጥ 4 ምናምን ትልልቅ ጦርነት አካሂዳችኋል። በነፍስ ወከፍ ከአንድ ቤት አንድ ሰው ሞቷል። ህወሓትን ከተጋሩ ኢትዮጵያውያን ጋር ከተጋሩ ልጆች ጋር በደም አጋምዳችሁታል። ሁሉም የልጄ ደም የልጄ እንትን የሚል ስነ ልቦና ውስጡ እንዲቀረጽ አርጋችሁ ስታበቁ ዛሬ መጣችሁ ለምን እንትናለን ለምን እንደዛ ሆነ? ምናችሁን ነው የሚያማችሁ እናንተ ሰዎች? ቀልድ ነው እንደያዛችሁት? እኔ እኮ የሚገርመኝ ምንም የጸጸት እንትን አይታይባችሁ። አይናቸውን በጨው አጥበው
በዓለም ላይ ብቸኛዋ ስልጣን ርስቴ ስልጣን ሞቴ አብዮታዊ ዲሞክራሲ ቃሌ መስመር ኃይልና ጉዞዬ ምናምን ብላ ገደል እየገባች ያለች አሮጊት ህወሓት ትባላለች። ህወሓት እኮ መቄዶንያ በመግቢያ እድሜዋ ነው እኛን እያስቸገረችን ያለችው። ትላንት እኮ አለችን ወይዘሮ ኬሪያ አናይም አንሰማም፣ ከዛስ ንቀታችን ዋጋ አስከፈለናለች። አቅማለን እናቃለን፣ የትም አይደርሱም አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል። ስለዚህ አቅማችንን በሚገባ አላወቅንም፣ ሁኔታውንም በሚገባ አላወቅንም። ስለዚህ ዝግጅታችንን በሚገባ አይደለም። ሁሉም መግለጫችንም ግምገማችንም የትግራይ ህዝብ እናድነዋለን፣ እኛ የምንዘጋጀው ለጦርነት ሳይሆን ጦርነትን ለማስቀረት ነው እያል ብዙ ነገር ተናግረናል። ይህን የሚያሳየ የተናገርነውና ውስጣችን ግን የተለያየ ነበረ። አሁንም ላላችሁት ኃይሎች የምነግራችሁ ይኸውልህ፣ ብልህ ከሰው ሞኝ ከራሱ ጅል ከምንም አይማርም። አትሊስት ብልህ መሆኑን አልፋችሁታል። ሞኝ መሆኑ ላይ ቆዩና እስቲ ከህወሓቶች ተማሩ። ለፌደራል መንግስቱ ያላችሁን ንቀት በልክ አድርጉት። ፓወር አንደርስታንድ አድርጉ። አሁን ለበላይ ዘለቀ የሚዘፍኑ ሰዎች ባይዘው የበላይ ዘለቀን ያህል እንኳን ፓወር አንደርስታንድ ማድረግ አይችሉም። እኔ ሁሌም ስለ ፓወር አንደርስታንዲንግ ሳነሳ የእነዚህ ሰዎች ጀግና በላይ ዘለቀ ስለሆነ በላይ ዘለቀ ፓወር አንደርስታንድ አድርጎ ስቴትና ሰው ለይቶ ከፌደራል ገቨርንመንቱ ጋር ሀገር ወራሪ ሲመጣባት ከሀገሩ ጋር ቆሞ ምናምን ነው የቀጠለው። እስኪ ከበላይ ዘለቀ አይኪው እንኳን ትንሽ ተዋሱና ከሀገራችሁ ጋር አብራችሁ ለመቆም ሞክሩ። እስኪ ጥቂት ፓወር አንደርስታንድ አድርጉ። እስኪ ጥቂት ፓወር አንብቡ። እስኪ ጥቂት ኃይል ሚዛን ለመስራት ሞክሩና ራሳችሁን ፈትሹት። አይደለም የፌደራሉን መንግስት ተራ የቀበሌ ሊቀመንበር ከመሳሪያችሁ ውጭ መገልበጥ የማትችሉ ድኩማኖች መሆናችሁን ታውቁታላችሁ። አሁን ህወሓቶች እንደዚህ የሚወጡት ፋኖ እየመጣ ስለሆነ አብይ ደንግጦ ነው ምናምን፣ ከዚህ የተሻለ ቀልድ አላችሁ? ይሄኛው አላሳቀኝም። ማገዶ ፈጀ። ምናችሁን ነው የሚያማችሁ? ህወሓቶች አንሰማም ነበረ፣ ቂመኛ ነበርን፣ አዲስ ሀሳብ መቀበል አንፈልግም። አሁንም እንዲህ የምንሆነው ለስልጣን ነው። እንግዲህ አሁን የትግራይ ወጣት መተ ህወሓትን አትናገርብኝ ምናምን መልሰው ለምን አልተቃወምከኝም እያሉ እየወቀሱ ነው። እኔ አፍሪካ ግን የተለየ ፍጥረቶች ከሆነ የትም የለንም። አሁን እንዲህ አይነት ፖለቲካ የት ሱቅ አለ? የትም ሱቅ የለም። ህወሓት ሱቅ ብቻ ነው ያለው። ምን አይነት እንትን ነው ይሄ? ምን አይነት ህመም ነው ይሄ? ለምን አልተቃወምከኝም? እኔ እኮ ነገርኳችሁ። ትንሽ ቆይተ ይመጡና እኛ ሰላም ነበርን፣ ህዝቡ ነው ያጣላን። እኛ ጥሩ ነበርን፣ ህዝቡ ግን አጣላን፣ ይቅርታ ምናምን እንዳይሉ ፈራለሁ። ህወሓት ማለት ከሆዷ ከአካውንቷ ከስልጣኗ ከገንዘቧ ከመንገዷ ውጪ እዚህ ግባ የማይባል ውሳኔ መስጠት የማትችል እያንዳንዱ ውሳኔዎቿ ኪሷን፣ ገንዘቧን፣ መንገዷን፣ ሆዷን ያማከለ እጅግ ሆዳም እጅግ አጋስስ ከምግብና ከሆድ ባለፈ ማሰብ የማትችል ድርጅት ናት። መስማት ብንችል ብንታደስ ለወጣት ኃይል ብንሰጥ ስልጣኑን እኮ ርስት አደረጉት እኮ በቃ። አሁን ጭራሽ ጌታቸው ረዳን ወደ ፌደራል ልከው ያወጡትን ፌደራል መግለጫ አይታችሁታል አይደል? የክልል መግለጫ ታደሰ ወረደ ከሄደ በኋላ አሁንም እንትን ሊሉ ይሞክራሉ። ሊታጠፍ ይሞክረውን በአንድ እንትን ብለን ምናምን ከኛ ለማቅ የማይቆመው እንትን ተነስቶ ስልጣን ወደ ህወሓታዊ እንትን ተመልሷል ምናምን ብሽቆች ላይክ ትንሽ ጠብቋቸው። እርስ በራሳቸው ደግሞ ተመልሰው አመል አይለቅማ። ህወሓት ያለ ጠብ አትኖርም። አሁን እንደምናየው እነ ኬሪያ ምናምን እንደሚወጡት እንደምናየው የታፈነ የሆነ በሽታ አለ። ጥሩ ነው ይነቅነቁ፣ ጥሩ ነው አሁን በደንብ ይተረማመሱና የሆነ ቀን ላይ ይወጣል። እያንዳንዱ በሽታቸው አደባባይ ይወጣል። እያንዳንዱ ጉዳቸው መስመር ይይዛል። አሁን እያየናቸው ነው። ህወሓታዊ ምንነት፣ ህወሓታዊ በሽታ እየተመለከት ነው። ትንሽ ጊዜ ነው። አሁን በሚዲያ ላይ ያላቸው አፎቻቸውም
አሁን ዩኤስኤድም የለም፣ ሰሊጥም የለም፣ ማዳበሪያም የለም። ትንሽች የወርቅ ንግዷን ምናምንም ጀነራሎች እርስ በርስ በሚገቡባት ጸብ የሆነ ነገር መሆኑ አይቀርም። ኢኮኖሚካል ኢምፓክት በጣም ማተር ያደርጋል ሎጂስቲካቸው ላይ። እነ ኬሪያ ይቀልዱብናል። በጣም ነው የሚቀልዱብን። በጣም ነው ሙድ የሚይዙብን ያሉት። አንሰማም ነበር፣ አንታደስም ነበር ማለት እኛ ስንናገር የነበረው እኮ ይሄንን ነው። ላይክ ቀድሞ ሲከራከሩላቸው የነበሩ ሰዎች አሁን ምን እንደሚሉን ያላቅ። ምን አፋለስ በግድ ጠንካራ ናችሁ፣ በግድ ብርቱ ናችሁ፣ በግድ ጀግና ናችሁ፣ በግድ ትችላላችሁ ብላችሁ የምታሳምኗቸው ከሆነ እናያለን። ግን እነሱ እኛ አንችልም፣ እኛ በሽተኛ ነን፣ እኛ ታማሚ ነበረን፣ እኛ ጥሩ አቋም አልነበረንም፣ እኛ ድንዙዝ ነን እያሉ ነው። ስለዚህ አክሴፕት አድርግ፣ ተቀበላቸው። እንዴ በግድ ጤነኛ ነው አይባልም። ታሞ የመጣን ማከም ነው እንጂ ታሞ የመጣን ደህና ነህ ብሎ መሸኘት ለሞቱ መንገድ መጥረግ ነው። ስለዚህ አሁን ላይ ያየነው ያለው ያህል ሚዛን አሸናፊውን እየለየ ይመስላል። በደንብ የኢትዮጵያ ፖለቲካ ንጋት እየቀረበ ይመስላል። ከቀጣዩ ምርጫ በፊት አብይ አህመድ የሚባለው አቅሙን፣ ምንነቱን፣ ማንነቱን፣ ተቃዋሚዎቹ ደግሞ ማን እንደሆኑ በግልጥ እንደዚህ ሜዳ ግልጥ ባለ ሜዳ እያሳየን ነው። አሁን የኛ ስራ መፋቂያችንን ይዘን ጢማችንን እየነካካን ጸጉራችንን ስለተላጨን ግን የምንጠቀልለው ነገር የለም። ኪሳራ። እናንተ ጸጉር ያላችሁ ሰዎች ጸጉራችሁን እየነካካችሁ መታዘብ ነው፣ ሙድ መያዝ ነው እንጂ ሌላ ዳር ይዘው ህይወትን ዝም ብለህ ማየት ነው። የአብይ አስማት እንዴት፣ የአብይ አጠፋሪስ፣ የአብይ አዙሮ አምጪው ነገር እንዴት እንደሚሰራ ማየትና መመልከት ነው። በዚህም ተባለ በዛ ግን እኛ ሀገራችን ብቻ ሰላም ትሁንልን። ብቻ ነገሩ ስብስብ ነው። ሀገራችን ሰላም ትሁን፣ ሌላ የምንለው ነገር የለም ነው የምንላችሁ። እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ቻው።